ነክ እንዴት ነበር? ሰላም ነው። ትናንትናም ላይፍ ላይ ነበር፣ አብረን ነበር። አዎ አንተ ደግሞ ዛሬ ስንተኛ ቀን ነው? ትናንትና ሌሊቱ ሙሉ ነበርክ። ማሻአላ እና ሁለት ቀን ኤቢ 7 ቀን አንተ 2 ቀን። ማሻአላ በደንብ እየተማራችሁ ነው። እሺ ዳኒ፣ የዛሬው ርዕስ ማለት ነው ኢየሱስ ህፃን ልጅ ገሏል የሚል ነው። ኢየሱስ ህፃን ልጅ ገሏል። ወላሂ እንደንግጫለሁ። ይገርማል። መስ የተፈጠረው ታሪክ ነገር ከነዚህ አምላኮች መካከል ማለት ነው አብ ወልድ መንፈስ ቅዱስ ከነሱ ውስጥ ወንድ የሆነ ወንድ ልጅ ማለት ነው ምን አደረገ? ምድር ላይ የመጣው አምላክ የሆነ ህፃን ልጅ ማለት ነው ሲጫወት ልቡ መታው ኢየሱስ። ከዛ በኋላ ለምን ልብ የመታኝ ብሎ ኢየሱስ እዛው ገደለው። ከዛ ሞተ በቃ። ከዛ ቤተሰቦቹ አለቀሱ ደንግጠው። እሺ መጀመሪያ ግን አብ ወልድ መንፈስ ቅዱስ ኤምራን አብ ወልድ መንፈስ ቅዱስ። እሺ አሁን እሺ ወደ አንተ ርዕስ ልግባ። ይሄንኛውን በኋላ እኔ አብራራለሁ። አብ ወልድ መንፈስ ቅዱስ ወደ ርዕሱ እንግባ። እሺ ስንገባ እስከምደውልኝ ከመጀመሪያ ጀምሬ ነው የማነበው ከሱ ጋር አይደለም። ችግር የለውም። ከፈለክ ታነባለህ። ሀሳቡ የሚጀምረው ከዚህ ነው። ሀሳቡ ዳግመኛ ከሚጀምረው ከፈለክ ከፈለክ አንብበው። ያው እሺ ከወዲያ መልስልኝ። ከወደዚህ ሌው መጀመሪያ መጽሐፉ ያው ወይ ዙም ላድርግልህ። ዙም አውት ላድርገው። ያው ታምረ ኢየሱስ በብፁዕ ቅዱስ ሊቀ ጳጳሳት ዘኢትዮጵያ በአፄ ዘመንበረ ተቀመጠ አቡነ ጳውሎስ ወጭጌ ዘመንበረ። ይሄ መጽሐፍ የሚናገረው ስለ ኢየሱስ ታምር ነው። ምን ያደረገውን ታምር ነው የሚናገረው እንጂ ይሄ መጽሐፍ ቅዱስ አይደለም። ይሄ ታምረ ኢየሱስ እኮ መጽሐፍ ቅዱስ የለም። ይሄን አትቀበለውም? ልክደውን ይሄን መጽሐፍ ነው መካድ አለመካድ አይደለም። ስለዚህ አንብብልና የማክደው ከሆነ አስከንብባት አንዴ። እሺ አይዋ እስኪ ምዘን ከፈልጓል። አይ በውስጤ ላነበው ብዬ ነው ያነበብኩት። ድምፅህን ከፍ አድርገው። እሺ በቃ እኔ ላንብበው፣ ቀስ አድርጌ ላንብበው እኔ። ዳግመኛም አንድ ልጅ ሲሮጥ የጌታ ኢየሱስ ክርስቶስን ልቡን መታው። ያን ጊዜ ኢየሱስ ያን ልጅ ሕይወት ተቆረጠች አለው። በዚያን ጊዜ ያ ልጅ ወደቀና ሞተ። የሞተው ልጅ የተመለከቱ ደንግጠው ጮሁ። የሚናገረው ሁሉ የሚፈጸምለት ይህ ልጅ ከማን ወገን ነው ተባባሉ። የሞተው ልጅ ዘመዶች አለቀሱለት፣ መሪር ሐዘንም አዘኑለት ይላል። ኢየሱስ መንገድ ላይ አንድ ህፃን ልጅ አግኝቶ ልብ ለምን መታኸኝ ብሎ አምላክ ኢየሱስ ገደለው፣ ሞተ እና እናቷ አለቀሰች። ልጁ ሞተ ሞተ። እዚህ ጋር እኮ ደንግጦ ሞተ እንጂ ልጁ ደንግጦ ሞተ። አኖ አንተ ያነበብከው እኮ ነው እንደዛ የሚለው ነው። ደንግጦ ሞተ የሚለው የትኛው ቦታ ላይ ግን? እሺ ደንግጦ ሞተ አስደንጋጩ ማን ነው? ያስደነግጠው ማን ነው? ኢየሱስ። አየህ ዙረህ እዛ የምትመለሰው አሁን እንግዲህ አንድ ራስህ ደግሞ ድምፅህን ከፍ አድርገህ አንብበው ወይስ ደግሞ መልስልኝ። አሁን ከመጀመሪያ ማንበብ አለብህ። ገብቶሃል? ይህን አንደርስታንድ ለማድረግ ከመጀመሪያ በአብዛኛው ማንበብ አለብህ። አሁን ይህን ከዚህ ላይ ከአንድ ነገር ላይ ኤምሪ አንድን ነገር ብቻ ሳብ አድርገህ እያወጣን ታምሩ ምን ለማለት ፈልጎ እንደው አንደርስታንድ ሳናደርግ አንድ ነገር አውጥተን ረስተው ከሆነ ያው ዳግመኛ ከሚለው ጀመር እኮ ነበር ነው የተፈጠረውን ታሪክ አንብቤዋለሁ። አሁን ውሸት የሚሆንበት ይህችን ብቻ ባነባት ነበረ። እዚህ ድረስ አንብበነዋል። ዋናው ቆይ አንዴ እዚህ ጋር እንምጣና በአውዱ መሰረት ኢየሱስ ያንን ልጅ ምንድን ነው ያደረገው? ምን አለ እዚህ ጋር ኢየሱስ ያንን ልጅ ምን አለው? አየህ ዝም አልክ። በቆም የሚወት አድርገህ አንብበህ በኋላ ታወራለህ። አንብቤዋለሁ እኮ እንደሱ ይሻላል። ያ ጀማዓተል ኸይር አሁን መሰላቸው የተፈጠረው ክርስቲያን ወገኖቻችን የሚያመልኳቸው አካላት መካከል ወንድ ልጅ የሆነው ኢየሱስ ክርስቶስ በመጽሐፍ ቅዱስ መሰረት አንድ ህፃን ልጅ አግኝቶ ልቤን ለምን መታኸኝ ብሎ ገደለው፣ ያ ሞተ። ከዛ በኋላ ቤተሰቦቹም አለቀሱ፣ እናቱ አለቀሰች ይላል። ህፃን ልጅ ገድሎ ማለት ነው። አምላክ መንገድ ላይ መጥቶ ልቤን ለምን መታኸኝ ልቡን መታው። እዚህ ጋር ሲሮጥ እየተጫወተ ነው ልጁ፣ እየተጫወተ ምንም ነገር አያውቅም። እየተጫወተ ልቡን ሲመታው ገደለው ኢየሱስ። አንደኛ ይሄን አሳይተናል። እሺ ሙሌ ሰላም ብያለሁ።
ሙሌ ና እንጂ ስጠራህ ለምን ትወጣለህ? እሺ ከስር ያለው ይልማዝ ነው የሚለው። ይልማዘር ሰላም ብያለሁ። ሰላም አለይኩም። ወአለይኩም። ሙስሊም ነህ? ታዲያ ለምን ሰላም አለይኩም ትላለህ? አንድ ሰበር ዜና ልንገርህ። አሁን የገሃነም ነህ። ምን ችግር አለው? ክፈላ አለ ኮይስ አልሐምዱሊላህ ከላም አይደለም። ምን ችግር አለው? ችግሩን መሰለህ ኢየሱስ መጽሐፍ ቅዱስ ላይ በመጽሐፍ ቅዱሳችሁ መሰረት አንድ ሙስሊም ሰላም አለይኩም ካላችሁት ገሃነም ትገባላችሁ አለ ኢየሱስ መጽሐፋችሁ ላይ። የኢየሱስ ሐዋርያ አይልም። ገና ሳውዲ አረቢያ ላይ በቁርአን በአረብኛ ይተረጎማል ተረካል። ወላሂ በአረብኛ ይተረጎማል። ወላሂ በጣም አጂብ። ወይኔ እሺ ናችን እስቲ አንብባት አንዴ። ምንድን ነው የምትለው? እቺን አንብባት እስቲ አንዴ። እኔ አንድ ጥያቄ ልጠይቅ ነበር የመጣሁት። ከፍታ ይካለ ችግር የለም ግን አንዴ እግዚአብሔር ቀኝ መጽሐፍ ቅዱስ እናውጣና እስኪ መጽሐፍ ቅዱስ ምንድን ነው የሚለው ነገር እናንብብ አይሻልም? መጀመሪያ አንድ ልጠይቅና ከዛ ወደ መጽሐፍ ቅዱስ። አይ አይደለም፣ ቆይ አንዴ መጀመሪያ ከየት ቤት እምነት ነው? ኦርቶዶክስ ነኝ። ኦርቶዶክስ ነው። እሺ እቺን ታነብልኛለህ አንዴ? እቺን ታነብልኛለህ? ምንድን ነው የምትለው? እስኪ ምን ጀመር ያችን አንብባት እስኪ። ምንድን ነው የምትለው? አየህ ገሃነም ትገባለህ። ገሃነም ልገባ ነው። አንብባት እንጂ የት ሄድክ? ምን ነው ዝም አልክ? ሚስተር ፖለቲክስ የት ነህ? መጽሐፍ እንዴት የተከፈተው እኮ አንዴ ታነበውም እንዴ? ምን ነው ገብቶ ጥያቄ ስጠይቅ የሆነ ነገር ከፈተብን አውቆ ሊረብሽ ማለት ነው። በድምፅ አድርጎ መጀመሪያ ናይን አንብብ። ዝም በኋላ አልተሳካልም። አዳምጠው፣ ይሄን መልስልኝ። አላዳምጥ። መጀመሪያ ናይን መልስ። ገሃነም ገብተሃል ይልማዝ። ኢየሱስ ገሃነም ገብተሃል ብሎሃል። አንብበው እስኪ አንዴ። ናይን አንብብ። መጀመሪያ የሚለውን አዳምጥና መልስ። መጀመሪያ መጽሐፋችሁ ምን እንደሚል አንብባ። ከኡስታዝ በፊት መጽሐፉ ይቅደም። እዚህ ጋር ሙስሊምን እንዴት ዋክ እንዴት አደረክ የሚል ካለ ገሃነም ይገባል ከሙስሊም ይሆናል ብሏል። ስለዚህ ይልማዘር አንተ ሙስሊምን አሰላሙ አለይኩም ስላልክ ከክርስትና ወጥተሃል። ሃሌሉያ። አያችሁ፣ ይሄን ያልኳችሁ መጽሐፉ ሲከፈት የሆነ ድምፅ አመጣብን። ለምን? የራሱን ውሸት ለመደበቅ። አልወጣም። ና አንብብ። ቤት ገባ ና አንብብ። እስኪ ምንድን ነው የሚለው? ታዝን አልቻለበትም መካፈል። አልተሳካልህም ወላሂ። አላህ ማለት ምንድን ነው? ያ ወላሂ ማለት ይለኛል። መጀመሪያ ይሄን መጽሐፍ እስካንብበው ይልማዘር። አሁን እኮ አንተ ሙስሊምን ሰላም አለይኩም ብቻ በማለት ከክርስትና ወጣ። ያ ጀማ ሁላችሁም እስኪ ታውቁ። አላህ ሲተረጎም በአማርኛ ምንድን ነው? መጀመሪያ ይሄን መልስ። አምላክህን ጨርስ። መጀመሪያ አምላክህን መጀመሪያ ጨርስ። እግዚአብሔር እዚህ ጋር አንድ ሰው እንዴት ዋክ እንዴት አደረክ የሚል ካለ ከክርስትና ወጣ ይላል። ያ ጀማ አፈረ። ወይኔ እኔ እኮ የማያዘን ነገር አልችሉበትም እኮ አይችሉበትም። ራሳችሁንም ወላሂ كيف جن انت زيادة جن موجود እቺን የእንትን አለበጋ ትሰማለህ። በቃ እሺ ቀጥል። አለቀችበት። ሚውት አለቀችበት። ዚያዳ ጁዳ እና ሚውት አደረገ። እንግዲህ አረበኛ መሰለኝ ዚያዳ ጁዳ እንደዚህ አዲስ ከመጣ አላውቅም። ኡስታዝ እባክህ ለምን ትቀጥፋለህ? ለምን ትዋሻለህ? አትዋሽ። ለምን ትቀጥፋለህ? አንብበውና ከዛ ማን እንደቀጠፈ መጽሐፍን አንብብና ከዛ ማን ዋሽን እንመለከት። እና እስኪ አንብባት አንዴች። ምንድን ነው የምትለው? ገና ወንጌል በአረብ ይሰበካል፣ በአረብኛ ይተረጎማል። መጀመሪያ አማርኛ ብቻ በአረብኛ ገና ናቻ አንብባት። እንደዛ ከሆነ ያላ ወንጌል እስኪ አንብብና ፊት ለፊት እኔ ፊት አንብብና እስኪ አንብባት። ጀግና ከሆንክ እስኪ አንብባት። ኡስታዝ እስኪ አንብባት። መጽሐፍ የተከፈተ ማን እየቀጠልክ ያለው እንኳን የጠየቅኩትን መልሱ። ይልማዘርዬ አንተ እኮ መጽሐፍህን ማንበብ አልቻልክም። አፈርከው፣ ተጸየፍከው። ወንጌልም ማንበብ አልቻልክም፣ ተጸየፍከው። ወንጌልን እስኪ አንብብ። ምንድን ነው የሚለው? አንብበው። በእስልምና አንድ ሰው ሲዘሙት ምንድን ነው ቅጣቱ? ንገረኝ። አያቻ ይጭጭነው ይልኩባቸዋል። እዚህ መጥተው ይጮሃሉ። መጀመሪያ መጽሐፍን መልስ። አንተ ከክርስትና ወጥተህ ገብተህ አሰላሙ አለይኩም ብለሃል። አንድ ክርስቲያን ደግሞ ሙስሊምን አሰላሙ አለይኩም ካለ ያው በአምልኮቱ አንድ ሆነ ይላል። ስለዚህ አንተ ከክርስትና ወጥተህ ሙስሊም ሆነሃል። ኢየሱስ ነው መጽሐፍ ላይ ያለ። መጽሐፍህ
ሙስሊም ሰላም አለይኩም ከወጣለ ያለው። ስለዚህ ፖለቲካውን ተውና እባክህ መጀመሪያ መጽሐፍን መልስ። መጽሐፍን መልስ። ይሄን መልሰው መጀመሪያ አንተ እስኪ ይሄን መልስ ሞክር። ይሄን ለመመለስ እባክዎትን እኔ ልጠይቅበት ነው። ሰላም አለይኩም መጀመሪያ መልስ። አላቅም ብላ ወይም አላቅም ብላ ትቀጥላለህ። ወይ መጽሐፍን መልስ ወይም አላቅም ብላ። እባክዎትን ኡስታዝ ጥያቄዎትን መልሱልኝ። የኔ ጥያቄ መጀመሪያ መልስ። መጀመሪያ መልስ። መጀመሪያ መልስ ማንተ እሱ ኡስታዝ አይደለም። መጀመሪያ መልስ ማንተ አልመልስም። አላውቀውም። እሺ መልስልኝ። አላውቀውም። እኔ መልስልኝ። እንደዛ ጥሩ በቃ ሚውት አድርግ። ማሻአላህ አለይኩም ያ ጀማ። አሁን ሚውት አድርገህ ትጠይቃለህ። ሚውት አድርገህ እሺ ወገናችን አረብሽ ሚውት አድርገህ። አሁን ይሄ ወገናችን የገባው የሆነ ድምጽ ከፍቶኛል ለመረበሽና አሰላሙ አለይኩም እያለ ነበር። አሰላሙ አለይኩም ትርጉሙን አያውቅም። ኢቭን ክርስትናን አያውቀውም ነበር። ክርስትና ምን እንደሆነ አያውቀውም። አላወርድህም። አይዞህ ክርስቲያን አንድ ሙስሊም እንዴት ዋልክ እንዴት አደረክ የሚል ካለ ያው በአምልኮቱ አንድ ሆነ ቡም ይላል። አዳምጥ በደምብ። አንተ ሙስሊምን እንዴት ዋልክ እንዴት አደረክ ሰላም የምትለው ከሆነ ያው ከሙስሊም ጋር አንዱ ነህ። ይሄን መጽሐፍን አታውቅም። እንደማታውቅም ደግሞ አምናለሁ። መጽሐፉ ከየት አመጣኸው? መጽሐፉ አጩህ መጀመሪያ ልጨርስ። አመጣኸው መጽሐፍ ቅዱስ ላይ ክፈት። ልስተ ቦታ አታውቀውም? መጽሐፉን ከፈትልህ። መጽሐፍ ቅዱስ አትቅጠፋ። እሺ መጽሐፍ ቅዱስ አንብበህ ታውቃለህ? ይነገር ቦታው ትከፍተዋለህ። አሉ እባክዎትን ይመልሱ። ለምን ታገኛለህ? አንድ ሴት በእስልምና ሲዘሙ ሚስቱ ላይ ሲሄድ ከታየ ምንድን ነው መጽሐፍ ቅዱስ አለ? መጀመሪያ ነው አይደለም። አላውቀውም እኮ ብለሃል። አላውቀውም እኮ አልክ አይደለም እንዴ? ስለዚህ መጀመሪያ ምንድን ነው እንትን ያልኩት? በቃ እሺ በቃ አታውቀውም። ጠይቅ። በቃ ፈቅጄልህ ጠይቄው ደስ ይበል። አልተሳካልህም። ጠይቅ አሁን ያ በእስልምና አንድ ወንድ ከሚስቱ ሌላ ሲዘሙት ቅጣቱ ምንድን ነው? ሸሪካው ምንድን ነው የሚያዛቸው? ልመልስልህ? ታደርገዋለህ? አዎ መልስልኝ። ታደርጋለህ? አንደኛ በኦሪት ዘሌዋውያን መሰረት ከሆነ ሴትየዋ በእሳት ትቃጠላለች፣ ወንዱ ደግሞ ምንም አይደረግም። እግዚአብሔር ከሆነ ቁርአን ሊመጣ ነው። ቁርአን ሊመጣ አትረብሽ። ቆይ ሁለቱም እነግርሃለሁ። ሁለቱም ይነገርሃል። አታስብ። ስለዚህ ቆይ ከአንድ ማን ነው የሚታርገው? ከዛ መልስልሃለሁ። ስለዚህ በክርስትና አንድ ሴት ዝሙት ከሰራች በእሳት ትቀጣለች፣ እንዲሁም ወንድ ደግሞ በድንጋይ ተደብድቦ ይገደላል። በእስልምና ከመጣን ቆይ የሚታርገው መልስልህ እኮ ነው። ለምን ትረበሻለህ? መጽሐፍ ሲነካቸው እሺ ለነገር ነው የሚታርገው። ስለ እስልምና መልስልህ። ቆይ የሚታርገው መጽሐፍ ሲነካ ያስጨውሃል። መጽሐፍ ሲነካ ይረብሻል። መጽሐፉ ሲነካ አያችሁ አይደለም? መጽሐፍ ቅዱስ ላይ ያለው ነገር ስለነገር ይጮሃል። ማውቀዋለሁ። ስለራሴ አንተ ነግረኝ። እሺ ካወቀው ነግረኝ። አንተ ዝም ከሰራች የምትደረገው እሺ ካወቀው አሁን አውቃለሁ ብለሃልና የምታውቀው ከሆነ እንደዛ ከሆነ አውቃለሁ ትላለህ። እንደዛ ከሆነ ምን አውቃለሁ ትላለህ? እንደዛ ከሆነ እኮ አውቃለሁ ማለት የለብህም። አሁን እኮ አውቃለሁ እያልከኝ ነው ያለው አንተ። ስለዚህ አለማወቅ እኔ እየጠየቅኩት ነው ኡስታዝ። እንደዚህ ላግልህ። ቆይ ላሳይቅ ሀቢቢ። እንደዚህ አድርጌ ላውርድህ። ቆይ አንዴ እንደዚህ አድርጌ ላቆየህና በደንብ ሰጥቼ ተወዳለህ ይሻላል። ቆይ እሺ አሁን ዝም ብለህ አዳምጥ። አጋችሁ ያጀማ አሁን ይሄ ፖለቲካ ሊሰራ ነው የመጣ ቪዲዮ እየከፈተ ድምጽ እያስጮኸ ሊረብሽ ማለት ነው። ፕሮግራሙ እንዳይሳለት ሰው እንዲወጣ የሆነ ሙዚቃ ይዞ መጣ። ይሄን ነገር ሳከሽበት ምን አለ? በእስልምና አንድ ወንድ ዝሙት ከሰራ ምን ይደረጋል አለ። እኔ ምን አልኩት? ያው መጽሐፍ ቅዱስ ላይ እግዚአብሔር ምን አለ ይታያችኋል። የካህን ልጅ በጉልበትና ራሷን ብታረክስ አባቷን ታረክሷለችና በእሳት ትቃጠል። ቡም አያ። ስለዚህ አምላክህ በእሳት አቃጥሏቸው ነው ያለው። በእሳት ይቃጠሉ ሴቶች። በእስልምና ግን እንደዚህ ይባል ነገር የለም። አንድ ሰው ዝሙት ከሰራ ያላገባ ከሆነ 40 ይገረፋል። 40 ይገረፋል። ነገር ግን ደግሞ ሰውየው አግብቶ የሚያውቅ ከሆነ አግብቶ ከሆነ ዝሙት የሰራው እውነት ከሆነ ተውባ ካደረገና ሰው ፊት ከተጋለጠበት በሸሪዓው መሰረት በህጉ ዳኛው ይፈርድበታል። ፍርዱን ደግሞ ሞት ነው። ዝሙት በእስልምና ከባድ ነገር ነው። ስለዚህ መጽሐፍ ላይ ያለውን ነገር ደብቀህ እስልምናን ለማንቃሸሽ አትምጣ። መጽሐፍ ቅዱስ ላይ እግዚአብሔር ዝሙት የሰራ ካለ ሴቶች በእሳት ይቃጠሉ ነው ያለው። ስለዚህ አንድ ሴት በክርስትና የካህን ልጅ ማለት ነው ዝሙት ከሰረች እግዚአብሔር ችቦ ነው የሚለኩስባት። ችቦ ይለኩስባታል፣ ትጠበሳለች በእሳት። በእስልምና ግን ነብዩ ምን አሉ? ላ ዩዓዚቡ ሚና ኢላ ረቡ ናር፣ በእሳት አይቀጣም የእሳት ፈጣሪ ቢሆን እንጂ አሉ። ስለዚህ በእስልምና እንደዚህ ይባል ነገር የለም። በክርስትና ግን አዎ በእሳት ይቃጠላሉ። ጨርሻለሁ። እንደዚህ ታደርጓቸዋላችሁ። ያ እሺ ወርዷል። ራሱ ነው የወረደው፣ ወላሂ ራሱ ነው የወረደው። ፕሊዝ ግን ሌላ ጊዜ ሲመጡ ማለት ነው እንደ ፖለቲካ ልመዱ ቢያንስ እንዲሆነ አቻቻላችሁበት። ምንድን ነው
ገብተው ምሳሌ አከፋፈታችን እንዴ ያስ ድምጽ ስታሰማ በትክክል መስማት መቻል። እሺ ዳይና ኤዲ ደግሞ ሌላ ክርስቲያን አስገቡ ጀማ ሁላችሁም ሼር አድርጉ እና ደግሞ አዲስ ያገባችሁ ካላችሁ ለወንድማችን ኢብራሂም የ1 ሚሊዮን ቻሌንጅ ተጀምሯል። ሁላችሁም ተቀላቀሉ። ሁላችሁም ፎሎ አስደርጉ። እሺ ሩዝ ሰላም ብያለሁ። እሺ ኢምራን እንዴት ነው ወገኔ? ወገን እንዴት ነህ? ሄሎ ይሰማሃል ወገኔ? እንዴት ነህ? ሄደ አለ ቀጣስከው በቃ ልጁ እንትን ነው ገና እስቲ ፕሮሰስ እያደረገ ነው ማለት ነው። እሺ ቅድም ያነሳሁትን ነገር አልሰማችሁ ካላችሁ ክርስቲያን ወገኖቻችን ልድገምላችሁ። በተከበረው መጽሐፋችሁ መሰረት ኢየሱስ ክርስቶስ ሰው ገድሏል ይላል ምድር ላይ መጥቶ። ይሄን ነገር እንድትመልሱልን እንፈልጋለን። እሺ ሊሪክ ሰላም ብያለሁ ከላይ ያለው ባይዘይ እንትን ደህና ነኝ። እንዴት ነህ አንተ? እኔ አለሁ አልሐምዱሊላህ። አንተ ሰላም ነህ? ቅድም እኮ ሰላም ስላልከኝ ችግር የለውም። እሺ ከየት እምነት ነህ? እኔ ፕሮቴስታንት ነኝ ብዬ ነበር። ረሳሁ። ወይኔ ይቅርታ በቃ ሚውት አድርግ። አንተ ላይ ረስቼ ነው። እሺ አሁን ጴንጤ ኦርቶዶክስ ነው የተፈለጉት። ሚውት አድርግ። ረስቼ ነው ይቅርታ በጣም እሺ ሩት አለሽ? አውራ ይሰማሃል? አውራ ይሻል። አውራት በቃ አውራት ወይም ውረድ። መልስ ያለው ካለ አስገቡ። እሺ ጉራጌ እንዴት ነው? ጉራጌ ሰላም ነው? ጉራጌ መተክ ይዞታል። እሺ ሶል የስላሴ ሰላም ብያለሁ። ከላይ ያለው አለን ከላይ የገባው ወገናችን ቆይ ጉራጌ ነው ተኪዟል። እሺ ሀቢቢ ሚታር ከላይ አለን። አንተ እንዴት ነህ? ሰላም ነው? ኔትወርክ ይዟል። እሺ ከላይ የገባው ስሙ ሶል የስላሴ ባሪያ ነው። የነዚህ ባሪያ ነው። እሺ አሁን የገባው ልጅ እና እስኪ እናወራው። ሶል የነዚህ ባሪያ ሰላም ነው? አለን። ማን ነው የሚያወራው? ጉራጌ አንተ የምታወራው? ኔትወርክ ይዟል ጉራጌ። እሺ ኔትወርክ አስተካክል። እሺ ሶል ማን ነው የሚያወራው? ማን ነው እያወራህ? የለህም እኮ አትሰማም። ለኔ ብቻ አይሰማም። ያንተ አይሰማም። ለኔ ብቻ ያንተ ድምጽ የሚሰማኝ ከስላሉት አይሰማችም። ነው አትሰማም። ሚውት አድርግና ድጋሚ ሚውት አንሳ። ላላ አይሰማቸውም። ማነህ ሶል የነዚህ ባሪያ አትሰማም። ወላሂ አትሰማም። ከጀማ አሁን እያወራ ያለው ሶል የነዚህ ባሪያ ነው። የስላሴ ባሪያ ነው እያወራ ያለው ግን አይመልስም። እሺ አሁን ሚውት ተነስቷል። ሰላም ብያለሁኝ የስላሴ ባሪያ ስድብ ራስ አይሰማም። አሁን የጀማ እየተሰደበ ነው ያለው ግን አይሰማም። አትሰማም። ስድብ አይሰማም። እየተሳደበ ነበር። ደስ የሚለው ነገር ስድብ አይሰማም። እሺ የነዚህ ባሪያ እሺ አትሰማም። ቆይ ስማልሽ አንዴ የነዚህ ባሪያ ነህ አንተ የነዚህ ባሪያ ነሽ? አዎ በላ መጀመሪያ ችግር የለውም ተቀብያለሁ። አንተ የነዚህ ባሪያ ነህ? አንተ የጣዖት ባሪያ ነህ። እሺ አንተስ? አንተ የነዚህ ባሪያ ነህ? እኔ የስላሴ በኢየሱስ ክርስቶስ የስላሴ በል ና የስላሴ ባሪያ ነህ። የስላሴዎቹ ባሪያ ነህ። ስም ራሱ እንደዛ ነው። የስላሴ በአብ አታምንም? ኔትወርክ ይዟል።
ጣዖት እኮ ማን እንደሆነ እያየን ያለ ነው። ጣዖት ማን እንደሆነ እያየን እኮ ነው ያለ ነው። ሙስሊም ስዕል ስሎ 3 አምላክ ስሎ የነዚህ ባሪያ ብሎ ያለው ሙስሊም የኢየሱስ አምላክ ባሪያ ነው። ኢየሱስ የፈጠረው የአንዱ አምላክ ባሪያ ነው እንጂ የስዕል ባሪያ አይደለም። እናንተ ግን ያው የሥላሴ ባሪያ ናችሁ፣ የስዕል ባሪያ ናችሁ። እሺ የክርስቶስ ሰላም ብያለሁ። ሰላም ብያለሁ። ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነሽ? ነው ክርስቲያን ነኝ። ጴንጤ ኦርቶዶክስ? ኦርቶዶክስ። ኦርቶዶክስ። ጥያቄ ነበረኝ ቃል ጥያቄ ነበረኝ ክርስትና ነኝ። እኔ የምለው ግን ማለት ነው አንተ አይደለም። አንቺ የምትይው መጀመሪያ እሺ ማለቴ ከክርስትና ጋር ልወያይ የምትለው ስለ ክርስትና አውቀህ አይደል እንዴ? እሺ ወይ ካላወቀህ ማለት እናስተምርህ። ደስ ያስተምረኛል። ደስ ይለኛል። የመጀመሪያ እህቴ ጀንጂኝ እኮ አይደል አስተምረኝ ያልኩሽ። የምን በውስጥ ነው? እዚህ አስተምረኝ እንጂ የምን በውስጥ ነው? ነይ እዚህ አስተምረኝ። እሺ እነዚህ አምላኮች ይንቀሳቀሳሉ? ቆይ እሺ ስዕል አድኖ የማርያም ስዕል ምናምን ያወራሉ ወይስ አያወሩ? ለምንድን ነው የሚያወሩት? ስዕል ምስል እኮ ነው። አያወራማ። አረባት የአስፋልት ድርሳን ልታመጣ ነው ወይ? እዛው ተጠቀመው። እሺ አያወሩማ። አያወሩም። መጀመሪያ እኔ ምራብ ማለት ነው አይነ እንዳይጠፋ ያ ታነብ ማንበብ አያጠፋምሽ። እሺ ቃል አሁን አያወሩም ብለሻልና ይገርምሻል። መጽሐፋችሁን ስገልጠው ያወራሉ። ምሳሌ የማርያም ስዕል አንድ ቀን ማለት ነው እጇን በግንባሯ እንደዚህ አደረገችና ወደዛ ሂጂ ሽንኩርት ሸተተኛ አለች። የማርያም ስዕል ምን አለች? ሽንኩርት ሸቶኛል ዛሬ ብላ አወራች። እጇን ግንባሯ ላይ አድርጋ ይላል። ትቀበያዋለሽ? እውነት ነው። እንደዛ የሚባል ታሪክ አለ። ስዕሎች ያወራሉ። ቃል ደግሞ አንደኛው ስዕል ጡት ያጠባ ነበር። ወላሂ አሳያችኋለሁ። ሁለቱም እናያለን። የመጀመሪያው ነገር የማርያም ስዕል ምሳሌ ያወራል። ስዕሉ ላይ ተቀምጦ የተሰገደለት እንደዚህ ሲሰገድለት ወደ ኋላ ሂዱ ዛሬ አፋችሁ ሸቶኛል ሽንኩርት ይላል። እጁን ግንባሩ ላይ አድርገው ወይኔ ይላል ስዕሉ። ማስረጃ አለኝ። ኑታንሽን ነው እንጂ ላሳይክ ማስረጃውን። እሺ አንብብልኝ። ቆይ ምንድን ነው የሚለው? መጽሐፍ ቅዱስ አንብበው መጀመሪያ አንዴ። እናታችን እስኪ ጀምር ከዚህ መጽሐፍ ቅዱስን ነገር መጀመሪያ። መጽሐፉ ያው ይሄ ነው። ገድለ ክርስቶስ ሰምራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ ያው። አሁን አንብበው እስኪ። ምን ነው ዝም አልክ? እናታችን ክርስቶስ ሰምራ እንዲህ አለች። ይህ ሽንኩርት ከበላ በኋላ ቤተ ክርስቲያን ገባሁ አለች። ከዚያም የእመቤታችን ስዕል ስትሳለም የብርሃን እናቱ የማርያም ስዕል እጇን በግንባሯ ላይ አድርጋ የበላሽ ሽንኩርት ሸቶኛል ወደኋላ ተመለሽ አለቻት ይላል ስዕሏ። የማርያም ስዕል እጇን በግንባሯ አድርጋ ወደኋላ ተመለሽ ሽንኩርት ሸቶኛል ይላል። ስለዚህ በክርስትና ስዕሎች እነዚህ ስዕሎች ሲሰገድላቸው ያወራሉ። ምን አለች? ወደኋላ ሂጂ አፍሽ ሸቶኛል አለቻት። ሸቶኛል እጇን በግንባሯ አድርጋ ስዕሏ። አሶ እስኪ አንብባት አንዴ። አነበብሽው እኮ አንቺ። በሰሳት አንተ እንደዚህ ያራዳ ቋንቋ እዛ ሂድ አወራ። እሺ ጥያቄያችን እዚህ ጋር ማን ያወራ? ትንብያ ይሆን አዩት ማየቱ ነው። አያ ስዕሊቱ እጇ እንደዚህ አደረገች፣ በግንባሯ እጇ እንደዚህ አደረገች እና ወደ ኋላ ትላለች ስዕሏ ማለት ነው። የሚያወራ ስዕል አለ እንዴ? ያው እንደዚህ ለየት ያለ ፓርት መርጦ ለማውጣት እኔም ለየት ያለ ከእስልምና አውጥቼ ላሳይ ይችላል። ግን ትክክለኛ እስልምና ላይ የለም እንደዛ ያባል ነገር የለም። እስልምና እንደዚህ ነገር ጭራሽ ነው የለም። እሺ ይሄ ምን ላድርገው ንገረኝ። ስዕሏ እጇን በግንባሯ አድርጋ አወራች ይላል። የሰው ልጅ የጻፈው ነው። ሰማ ይኸውልህ፣ ይሄ የሰው ልጅ በአረዳዱ የተጻፈው ነገር ነው። ከመጽሐፍ ቅዱስ ላይ እንደዚህ ብሎ ተሳለበት ይሄ ነገር ተው ስህተት አለበት።
ኦኬ ስህተት አለበት። ኦኬ አመሰግናለሁ። ግን ይገርምሃል ኢየሱስ ክርስቶስ ምን አለ? እነዚህ መጽሐፎች ስህተት የለባቸውም፣ ስህተት አለባቸው የሚል ካለ ገሃነም ይገባል አለ። ስለዚህ ስህተት የሌለበት ይኸውልህ ከታች አስቀምጦ እያየሁ ነው። ኖ አይደለም፣ መጽሐፍ ቅዱስ አይደለም እኮ መጽሐፍ ቅዱስ ብቻ አይደለም። ይገርምሃል እዚህ ጋር ኢየሱስ ላይ ተመልከትና ኢየሱስ ምን አለ? በጥቡ ልቦና ሁሉ ያለመጠራጠር የሚያምኑትን ወደ መንግስት አስገባቸዋለሁ፣ የማያምኑ ቢኖሩ ግን ክፍላቸው ከአርዮስ ጋር ነው አለ። በእነዚህ የሚያምን መጽሐፍ ካለ በቅዱሳን ታሪክ የሚያምን ካለ ገሃነምን የሚገባው አለ። ፋሶ ደግሞ አንተ ትክክል አይደለህም ብለሃል። ስለዚህ ገሃነምን የሚገባው ማለት ነው። ወይኔ ገሃነም ሊገባ ነው። ምን መጽሐፍ ቅዱስ እዛው መጽሐፍ ላይ ኢየሱስ ነው ያለው። እዛው መጽሐፍ ነገርኩህ እኮ ኢየሱስ ነው ተናገሪ። ያው በሰው እጅ የተጻፈ ነው። ተናገሪ እኮ በሐዋርያቶች የተጻፈ አይደለም። ተናገሪ እኮ ኢየሱስ አንዴ በሐዋርያቶች የተጻፈ ነው። ቤተክርስቲያን ደግሞ ተቀብለዋለች። ተውሽ መጽሐፍ ልካደው። እሺ ይሄን ትችዋለሁ። እሺ ይሄን ትችዋለሁ። እዚህ ጋር ደግሞ ይሄን ደግሞ ምንድን ነው የሚለው? እዚህ ጋር ደግሞ ምንድን ነው የሚለው? ማይ እስኪ ያው እዚህ ጋር ደግሞ መሰለ ያገኘሁት ሰይቱ ማለት ነው። ዙም አደርገዋለሁ። ምን ችግር አለው? እስኪ አሁን ይታያል። መጀመሪያ ሀሳቡ ነገር ሀሳቡን መሰለ ፋሱ የሆነ ስዕል ነበረች እና የሆነ ሰው ሄዶ ጸለየ ስዕሏ ጋር ማርያም ሄዶ እየጸለየ እያለ አማረችው ስዕሏ። ከዛ እየሮጠ ሄደ ስዕሏን እቅፍ አደረጋትና ጠባት ጡቷን። ከዛ በኋላ ከጡቷ ወተት ፈለቀ ያ ከስዕሏ ማለት ነው። ከዛ አጠጣችው ይላል ጡት ጠባ ከስዕሏ እና ግራ ገባኝ። እንዴት ነው አንደኛ ክርስቲያኖቹ ሲጸልዩ የማርያም ፎቶ አይተው እንዴ ብለው ነው የሚያቅፋት ሄደው ዘለው ይላል። እስኪ አንብበው አንዴ ምን ላይ ነው አሁን ያየኸው? ይሄ ያደረገው ደግሞ ታላቁ የቤተክርስቲያን አባት አባ ጊዮርጊስ ዘጋስጫ ናቸው ያደረጉት። ዘቅዱስ አባ ጊዮርጊስ ዘጋስጫ እስኪ አንብባትማ አንዴ ሌላ አንብብል። በቃ ከዕለታት በአንድ ቀን እንዳስለመደው ለስም አጠራሩ ስግደት ይሁንና ከእመቤታችን ከማርያም ስዕል ፊት ለፊት ፊት ለፊት ሲጸልይ የማርያም ስዕል ላይ ሲጸልይ አምላኩን ሲያመልክ ለፍቅሯ ጣዕም ህሊናው ተመሰጠ፣ አፈቀራት በጣም ስዕሏን። ወደ እርሷ ሮጠ፣ እየሮጠ ሄደ፣ ወደ ስዕሏ እየሮጠ ሄደና አቀፋት። እቅፍ አጋት ስዕሏን እንደዛ እቅፍ አጋት። ከዛ ካቀፋት በኋላ ማለት ነው ካቀፋት በኋላ በሃይማኖቴ የስዕሉን ጡት ጠባ ይላል። ጡቷን ጠባ የስዕሏን አየህ ጠባ። ከዛ በኋላ ከጡቶቿም ጣዕሙ ድንቅ የሆነ ልዩ ወተት መነጨለት፣ አጠገበችው፣ አረካችው፣ ረካ ይላል ስዕሏ። ስዕሉ ተጠባል እንዴ? አሁን ትልቅ ሰው እኮ ነው። አውዝ ቢላ ወይኔ ጉዴ። ቆይ ምንድን ነው እንትና ፋሶ አሁን ያገኘሁት ስታስታሲ ምንድን ነው ይሄ ነገር? ወላሂ መጽሐፋችሁ ነው። ምን ላድርገው? እኔ ደንግጫለሁ። እንዴ ምንድን ነው ክርስትና እንደዚህ ነው እንዴ? ምን ነው ዝም ማለት? ዝምታ እኮ አይደለም። ያው አንተም ለራስህ ሆነ አውጥተህ የደነገጥከው እኔም ለመጀመሪያ ነው ያየሁት። በቃ አልሐምዱሊላህ። ዋናው ሙስሊሞች ይሄን ነገር ማሳየታችን ነው። ታሶ ቤተክርስቲያን ላይ እኮ እንደዚህ አይነት ነገር አይደብቋችሁ፣ አይነግሯችሁ እና ዛሬ ተምራለህ ያስባለህ ተማር። አንድ ነገር የለ ቤት ውስጥ ነው የምትማረው ነገር ይኖራል። የትኛው እምነት ውስጥ የለም እሺ አይጠፋም። እንደዚህ የሚባል ነገር የለም በእስልምና። አንድ እንደዚህ ነገር የለም። አንድ እሱማ አለ ቶ ወላሂ የለም። እናውቀዋለን ሁላችን። እስቲ አንድ ደስ ታይሽ እንደዛ ካለ የራስህን አትመልስም እንዴ? መጀመሪያ ስዕሎቹ እነዚህ ስዕሎች እኮ አሁን የጠየቅኩህን ጥያቄ ስዕሎቹ ያወራሉ፣ ሲመለኩ ሲሰገድላቸው ያወራሉ። ወደኋላ ሂዱ እናንተ ኑ ቅረቡ እያሉ ስዕሎቹ ይናገራሉ። ግን ደግሞ ይገርምሃል ጦርነት የተዋጋም ደግሞ ስዕል አለ። ሰይፍ ይዞ ጦርነት የተዋጋ ስዕልም ደግሞ አለ ቤተክርስቲያን ላይ። የጊዮርጊስ ስዕል ሰይፍ ይዞ አድዋ ተዋግቷል ስዕሉ። ከዛ እቴጌ ጣይቱ ምናምን ስዕሉ የት ሄደህ ነው አለችው እና ስዕሉ ምናምን እኔ እኮ አድዋ ልወጋ ሄጄ ነው አላት። ወላሂ አስነብበኝ አድዋ ላይ ተዋግቻለሁ። እሺ እሱን ነው እሱ ይቆይብሃል። እሱ ይቆይብሃል። መጀመሪያ ግን እነዚህ መልስልኝ አወጣለሁ። እስከዛ መልስልኝ ምስሉን ከሆነ አንተን እንትን ያለ ከሆነ
ምስሉ ሶስቱን ስላሴዎችን እንድናስታውስ ተብሎ የተሳለ ስዕሎቹ ያወራሉ። ቆይልስ ስዕሎቹ ያወራሉ። ያ የሌሎች አግኝቼዋለሁ። ስማ ሽማግሌ ዲማ ጊዮርጊስ የነበሩ አግኝቼው ሲነግሩኝ ምን አሉ? ትልልቅ አባቶች የነገሩኝ አሉ። ትልቅ የቅዱስ ጊዮርጊስ ስዕል ነበረ እና በአድዋ ጦርነት ጊዜ ስዕሉ ጠፋ። ጠዋት ማለት ነው። የለም ስዕሉ እና አቃቢቷ ሲያዩት የቅዱስ ጊዮርጊስ ስዕል የለም። የቅዱስ ጊዮርጊስ ስዕል አንሰረቀው። የካቲት 23 እኮ ነው። አንሰረቀው የት ገባ ብለው በጣም አዝነው ሲመለሱ አመሻሹ ላይ እዛው ቦታ ላይ ስዕሉ ተመልሶ ቁጭ ብሏል። ደንግጠው መነኩሲቷ ቅዱስ ጊዮርጊስ ጠዋት አልነበርክም፣ አሁን ስዕል ከየት መጣ ሲሉ ከስዕሉ ቃል ተሰምቶ ምኒልክን ልረዳ አድዋ ሄጄ ነበር አላሉ። በጣም ትልቅ አባት ነበር። ደመቁ እኮ ቤተክርስቲያን እልል ይላሉ። ስሙ ስዕሉ አድዋ ተዋጋ ሲላቸው እልል ይላሉ። ምን ትላለህ ፋሱ? ምን እላለሁ? ምንም አይደለም። እንዴት ነው አሁን ስዕሉ? ይሄ ስዕል ማለት ነው ከዚህ ሂዶ አድዋ ተዋግቶ የሚመለስ አንተ ስዕሉ ከሆነ አሁን ላለው ነገር መልስ የለኝም። ግን ስለ ስዕሉ ከሆነ በትክክለኛ በእምነታችን መንገድ ከመጣ ስዕሉ ሶስቱ ስላሴዎችን ወይም ደግሞ የማርያም ደግሞ የእናታችን ማስታወሻ በሚለው ነው የተቀመጠ ያለው። የማርያም ስዕል ሽንኩርት ይሸታታል። ፋሱ ሽንኩርት ይሸታታል ስዕሏ። እጇን በግንባሯ ታደርጋለች። ጡጣ ተባለች ስዕሏ። ይሄ እኮ በቃ ይሄ እኮ ስዕልን እኮ አምላክ እንደማድረግ ነው። ይገርምሃል። ለስዕሏ እየሰገደች እያለ እጇን በግንባሯ አድርጋ ወደ ኋላ ሂጂ ያለችው። ከዚህ በላይ ምን ይምጣልህ? ከዚህ በላይ ስዕሉ እያወራ ሽንኩርት እየሸተተው። ስለዚህ እኔ ቤት ያለውም ይሄ ይሸተዋል ማለት ነው። ይሄም እዚህ ጋር ያለው እዚህ ጋርም ደግሞ ሌላ ብዙ አለ። ይሸታቸዋል ማለት ነው እነዚህ ስዕሎች በሙሉ። ሌሎቹ ላምጣቸው